ዛሬ ማለት ነው አሁን የፈለገ ቢሰክር እንደዚህ ይተኛል። ወይኔ ብስኩት መቆም አይሻልሽ? ደሞ ነገር ለገጣም ነሽልኝ አብጌ ከጎኔ አልነበርክም አይደል? ነይ ወይኔ ብስኩት እናቴ ለበዓላት መጪ ነው ያለች ጨቅጭቃ ልገለኝ ነው። ጉዷን አላወቀች። ይህ ህይወት ግን አልሰለችህም? አንተ ሀብታም ሆነ ብትወለድ ራሱ ሌባ ከመሆን አድነው ነበር። በዚህ ኑር ብሎ ከላይ ካዘዘ ቻፒ ምን ያደርግ ማጅራት ያዘ። ከእውነት ሁሉም ነገር ነው የሰለችኝ። ከዚህ ሻቃ ጋር መጓተት፣ የሚዘረፍ ሰው ማጥመድ፣ እናቴ የምትልክልኝ ብር መቀበል፣ በቃ ሁሉም ነገር። ምርጫ አለሽ? ለጊዜው የለኝም። አሁን ይኸውልሽ ማሰቢያሽን ደፍነሽ ጉረሽ። ሌላ ነገር እንደጠምረውኛል። አየሽ አይደል በዋነኝነት የምትሰርቂው ለወድሽ። ከዚህ በኋላ ነው የፊት ሰለቸኝ ምናምን ስትይ እንዳልሰማሽ። ተነሽ አሁን እንታ ታውቁሽ ቦታ መኪና ውስጥ ነው እንደሻ ማለት ነው። ለዛም ሰለኝ እዚህ ድረስ የመጣ ነው እንጀምሮ
ሚስት መታ ትወስዳለች። አይዞህ ጉዳይ አይነገራትም። ያንተም ትዳር ፈርሶ ልጆች የኔ ነጣ እንዲቀሩ አልፈልግም። ጠራችሁ? አይ ሽንት ቤት ጋር እንደሆነ እናሳየች። በዚህ ጋር እንኳን ሰፈሩን ነገርሽኝ። በቃ ደህና አደሪልኝ። እኔ ቅመም ፍጠጥ ያለ እንቅልፍ ተመኘዋልሽ። እሺ ቻው። እግዚአብሔር ያሳይሻል። እንዲህ ባለፈው 15 ቀን ይውጥ 10 ቅንቅል 7 ምንቸት ደግሞ እንደ ጋባዥ ሰዎቹን ሰብስቦ መጥቶ 6 ጎመን በስጋ አልበላም። በጥቁር እስክሪብቶ ፈረም። ለነገሩ እሱ ምን አጠፋ? የሚሰራበት ባንክ ቤት ነው ጉድ ይሰራል። እያበደሩ ስለሚውሉ ብድር መክፈል ብርቃቸው አይደለም ብዬ ነው የተሸወድኩት። ግድ የለም ነገ ቅዳሜ ነው፣ ከነገ ወዲያ እሑድ ነው፣ ስራ የለም። ቀጥ ብዬ ቤቱ ድረስ ነው የሚሄደው። ይኸው አድራሻውን ልካልኛለች። ምን ነው እንደው መቼ ነው የምታገባው አንተ ልጅ? መንግስት ቢቀያየር ምንም ጸባይን የማትቀይረው መብራት ኃይል ምርጥ ሰዓት ላይ ነው የጠፋልኝ ዛሬ። መልስልኝ እንጂ። በቃ መብራት ሲመጣ ከነገ ወዲያ ጠይቂኝ። ባለሱቅ። አቤት። ምነው ፈገግ ብትል? ግብር ከፍለን እንደ መጣው አባዬ። ምን ፈልገህ? ባላይ ምስካር ድስጭ። እኔ የምልህ እዚህ ሰፈር ነህ ማለት የሰው ጠይቅ ትነግረኛለህ? ሌላ ሰው ጠይቅ እኮ። ሌላ ሴት እንዳለ ታውቃለህ? ምን ፈልገህ? ኧረ ሳቅ በእናትህ። ሬሳ ላይ ነው እንደ ቆምከው? ሰላም ዋል በል። ታያቸዋለሽ እንዴ? ምንድን ነው ወይስ መቄዶንያ ሲመጣ ነው የምትጠብቂው? ሚካኤል በጣም ቆንጆ ነሽ። ሰላም ነው ማዘር? እንዴ እርዱኝ እያሉ ሰላም ነው ትያለሽ እንዴ? ነው ሰላም ልትያቸው ፈልገሽ ነው? ታውቂያቸዋለሽ? አላውቃቸውም። ለምን? ሰፈር ነሽ እንዴ? ምን አገባህ? እንርዳቸው እንጂ። እርዱኝ ነው ማዘር። ድንገት እግሬን አቃተኝ፣ ልቤን ከዳኝ። በቃ ውሃ ገዝተሽላቸው። ገዝቼ በነፃ ከሰጡሽ እንዳትደረደሪ። ሂጂ ቶሎ በይ። ራሱ ግዛ ነው። 10 ብር
አይዞት ማዘር፣ አይዞት ማዘር፣ አይዞት። ይኸው ማዘር እንጠጡበት። በቃ ማዘር እሱ ከእርሶ ጋር ነው። አይዞኝ። እሺ ወደ ልትሄጂ ነው? በቆይ ምን አደርግላችኋለሁ እንዴ? አንቺ የት ነው የተወለድሽው? ወገን በረሃ ላይ ጥለሽ ልትሄጂ ነው? ቤተ ክርስቲያን አለ ተብዬ ነው። እባካችሁ ልጆች እንደምንም ወደ ቤተ ክርስቲያኑ ደጅ አድርሱኝ እባካችሁ። እሺ ማዘር፣ እሺ። ይኸው ለነፍሱ ይሻል፣ በዛውም ትሳለሚያለሽ። ነይ ማዘር። ልክ ነህ። ልሳል ግድ የለም። እኔ የምልሽ ግን እንዴት ግማሽ ሊትር ውሃ የሚገዛ ብር ኪስሽ ውስጥ አይኖርም? ማለት ይቅርታ ስለከነከነኝ። ማታ ጠጥቼበት። ምን ውሃ? አይ አላህ ቀልዶች ደስ ይላሉ። እሺ አይደል? ተጫዋች ነኝ። ተጫዋች ነኝ። ማታ ይደርስናል። ትንሽ ነው የቀረው። እሺ ፈጣሪ ከዚህ በላይ ለመልካም ስራ ልባችሁን ያብራ፣ ሰላም ይሙላችሁ፣ በእውነት መንገድ ይምራችሁ። አሜን። አንቺ አሜን አትይም እንዴ? አሜን አሜን። በቃ እኔ ስለምቸኩል ልሂድ ማዘር። ፈጣሪ ነው። ምንድን ነው? ከአሁን በኋላ እኮ አንገናኝም። በደንብ ቻው እንባባል። ቡሬው እስኪቃጠል አታጭሽ። አልተሳለምሽም ደግሞ። በቃ እንደዋወል። ኧረ ሳምሰንግ ቻፒካውን አስቀመጠልኝ። ባፋ መልስም እንዴ ባልቱ ምን ይሰራል? የዩኒቨርሲቲ ተማሪ ነች ወይንም ደግሞ ነበረች? ተስፋ ቆርጣዩን ተስፋ ቀጥላ ባይታወቅም እየጦዘች ያለችበት ሁኔታ ነው ያለው። ነበረች። ይሄ ደግሞ በጡዘቱ ባገኘችው በረከት ጅብ እየተጫወተችበት ያለበት ሁኔታ ነው ያለው። ያው በመጨረሻ ማታልፈው እውነት ሲቆነጥጣት ያለቀሰችበት ሁኔታ ነው ያለው። አይዞን አይዞን አይዞን። ለጸቤ እጄ የእናቴን ቀን ባሰርቂም ሌባ ነሽ። በቃ አንድ ስልክ ጠፋ ተብሎ ማሙዳችን አይከነት። ኧረ አይነፋ። እኔ እንደዛው ማለት ነው እንደወረደ እከነትልሻለሁ። አንቺ ብቻ አታስቢ። ይፈታል። ካጠገቡ ስክርክ በጣም ነበር የፈራሁት። በዛ ላይ ሲያቅፈኝ ይሰርቀኛል ብዬ ጭራሽ አልገመትኩም ነበር። ምንም እኮ ሌባ አይመስልም።
እኔ ግን ልጁ በጣም የተመቸኝ ጀግና ማለቴ ያው ምን አይነት ልጅ ነው ልልዬ ተነሱታ ሻፒ አንዴ ሎጎ ስላጣ አንተም እሺ እንጀራው መጣ አይደል? አላመጡ አየሽ፣ ስልኬ መጥፋት የማያሳስበኝ ለዚህ ነው። አለ 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 ይደውልላችሁ ታዲያ። እሺ እንጀራ እሱ ነው ያሳስበኝ። እና ምንድን ነው የሚያሳስብሽ? ስልኬ ላይ በጣም ብዙ ሚስጥሮች አሉ። ስልኬ ማለት ለእኔ ሳዋራት የምትሰማኝ ጓደኛዬ ነች። ለነገሩ አንተ እንዴት ይገባል? አንቺ እንደዚህ የምታናግረኝ አይነት ሰው አይደለሁም። እሺ ቻፒ ስለተናደድኩ ነው። አንቺ ለነገ ስንት ኪሎ ስጋ ይሆናል? ሩብ ኪሎ። ይሄ ልጅ ግን ሌባ አይመስለኝም። ኧረ እባክሽ ሌባን መስረቅ የሚችለው ማስተር ሌባ ብቻ። ይህ ማለት ደግሞ ያን የመሰለ ስልክ ለዚህ ስልክ ብሎ አይመልስልሽም ማለት ነው። በፓንትና በጡት ማሳያ ብቻ የተነሳሁት ፎቶ አለ። ኧረ ቪዲዮም አለ። ወይኔ ጉዴ! ለቆልሽ ታዋቂ ልትሆኝ ነው። በጭራሽ ስልኬን ማስመለስ አለብኝ። እና በእርግጥ ሼም ነው ግን ትደውል እንጂ ቀለል አድርጋ እኮ በቃ ስልክ ተቀያይረን ነበር ብትለኝ ወጣት ነኝ እረዳታለሁ። ታዲያ የኔ ጮሌ አልፈጠንሽም? አይ ማም የደወሉላትን ልጅውን በእኔ ስልክ እንደሚያገኟት እንዴት ልንገሮ? እንዴትም አይ ማም አይ ማም አነሳም አላነሳም ጠራም አልጠራም አሁን ስልኩ ላይ ደውል መጣ። እዚህ ነው ኢንሻአላህ ቤት። ምንድን ነው ይደወልላታል? በቃ ወይ ራሷ ደወለች። ወይኔ ቁጥሬ፣ ወይኔ አንድ ቁጥር ጎሎታል። ይሄማ የቴሌ አሻጥር መሆን አለበት። ይቅርታ የኔና ስጠብቅሽ ብዙ አስጠበቅኩሽ አይደል? ሄሎ፣ በጣም ጎበዝ ሌባ ነህ። ኧረ አንቺማ ቅማሌን ያነሳሽልኝ። ምን ማለት ነው? እንዲህ ራስሽን አገለልሻ። ይኸውልሽ ለወደፊቱ ግን እንደዚህ የሰው ኪስ ውስጥ ዘው ተብሎ አይገባምሽ። ፍሬንች ኪስ ላይ ግን እንዴት ነሽ? ምን አልክ? ታክቲክ አለው፣ ጥበብ አለው ሌብነት። አየሽ፣ እኔ ግን እሰርቃለሁ ብሎ ወጥቶ ተሰርቆ የገባ ሌባ እኔ እንጃ በታሪክም እንዳንቺ የሚገኝ አይመስለኝም። በአፈ ታሪክ ሊኖር ይችላል። ይኸውልህ ወንድሜ ስልኬ በጣም ያስፈልገኛል። ከነገ ጀምሮ ከኤምባሲ የምጠብቀው ስልክ አለኝ። ከምን ኤምባሲ? ከእስራኤል። ወይ ለንግስ ኢየሩሳሌም ልትሄጂ ነው? እባክሽን ጧፍ ምናምን ነገር ይዘሽልኝ ትሄጃለሽ? አይ ለትምህርት ነው። አንቺ ረፊ ምን ነው? አይ እዚህ እኮ አንዷ ዶሮ እኮ ጠቅሳኝ ነው። አለመሳቅ አልቻልኩም። በጣም ይቅርታ። አንቺ ረፊ ወይ ምኗ እንደምታሳየኝ ብታይ። አንቺ ረፊ ከሰው ጋር እያወራሁ ይቅርታ እናት ይቅርታ ብላሽ። ፕሊዝ ተረዳኝ። የሆነ ቦታ ተገናኝተን እንቀባበል። እክሳለሁ። እንዴ ድጋሚ እንድንገናኝ እኮ ነው ጉድ የሰራሁሽ። አመሰግናለሁ። እኔ ወንድ በጣም ነው የማመሰግነው። የት እንገናኝ መሰለሽ? ጫኔና ግብረ አበሮቹ የሚባሉ ህንጻ ታውቂዋለሽ? የት አካባቢ ነው? ወለጋ ከመናኸሪያው ፊት ለፊት። ወለጋ? አሁን እዛ ነው ያለኸው? እንዴ እዛ ምን እሰራለሁ? ታውቂዋለሽ ወይስ አታውቂውም? ነው የእኔ ጥያቄ።
ለነገሩ እኔም አላውቀውም እባክሽ። ግን አክስቴ ስትነግረኝ አቶ ጫኔ የህንፃው ባለቤት ናቸውና እስካሁን እዛ ጥበቃ ነው የሚሰርታሉ። ለምን ሲባሉ እስካሁን እኔ መሆኑን አላመንኩም አይሉም። ለነገሩ ስለሱ ምን አገባን? እሺ ነገ የት እንገናኛለን? ያለህበት እመጣለሁ። ሄሎ ተቋረጠ። አነሳልኝ እኮ ካርዱ ዘጋ መሰለኝ። ስልክ ካርድ አለው እንዴ? ደወለ ይቅል ራሴ 12 ሰዓት ጊዮርጊስ መጽሐፍ መሸጫዎቹ ጋር እንገናኝ። ብቻሽን ነኝ? እውነት? እሺ እመጣለሁ። በጣም ነው የማመሰግነው። እሺ ነው እንዴ? ማመስገኛሽ ጊዜ ገና ነው። ይኸውልሽ ብቻሽን ካልመጣሽ ግን ስልክሽን አታገኘው። እኔ ደግሞ ስናደድ ምሰራውን አላውቅም። በቃ ሰክረሽ ራቁትሽን የተቀረጽሽውን ቪዲዮ ሰክሬ ለመልቀቅ እገደዳለሁ። ኧረ ብቻዬን ነው የምመጣው። አደራህ እንዳታደርገው። ራሴን ነው የማጠፋው። ጸጸቱን አትችለውም። በኋላ መሞትሽን ታዲያ ማን ይነግረኛል? ምን ታዋቂ ምናምን ነሽ እንዴ? እህት የለህም? የለኝም፣ እናትም የለኝም። ግን እመኚኝ ይሄን ውብ ገላ በዚህ እድሜው አፈር እንዲበላ አልፈቅድለትም። በጣም ነው የማመሰግነው። እክሳለሁ። ኧረ እኔ እንዳንቺ አይደለሁ። ምንም ችግር የለውም። 30 ሺህ ብር ይዘሽ ነኝ። ምን? እናትሽ ደግሞ እየደወሉ ነበር። ምን ልበላቸው? አደራ እንዳታነሳው። ላይብረሪ ነኝ፣ ስወጣ እደውልልሻለሁ ብለህ ሜሴጅ አድርግላት። እንዴ በኋላ የእጅ ጽሑፋችን ሳይመሳሰል ቀርቶ ቢያፋጥጡኝስ? የኔ ነው ብለህ ግግም ነው። 12 ሰዓት ላይ እንዳታረፍች። በነገራችን ላይ ባትሰርቂም ሌባ ነሽ። ባትሰርቂም ሌባ ነሽ ምን ማለት ነው? ስታገኙ ጠይቂ። ምን እንደፈለገ ገብቶኛል። ጀንጅኖ ሞቷል። ይኸውልሽ ስልክሽን እንደተቀበልሽ አንዲት ደቂቃ አብረሽ እንዳቆይ። ጎበዝ። ይኸውልሽ ታሪኩ የሚባለው ልጅ ማን ነው ብለሽ አገናኝ። ሄሎ በቃ መጽሐፍ ስጣት። ልስጣት? እሺ ይፈልግሻል። መጽሐፍት ነው ያስቀምጠልሽ። ይኸውልሽ እዛ መምጣት ስላልቻልኩ ነው። ቶሎ ብለሽ ሜክሲኮ ጋር ነሽ። ጃፋር መጽሐፍ በደንብ ጋር ቆሜ እየጠበቅሽ ነው። አትይኝ። ምን ትታዘዘኛለህ? የቱ ጋር ነው ያለኸው? አንተ ምንድን ነው የምታወራው? የቱ ጋር ነህ? ይቅርታ፣ እዚህ የተራቡ ሰዎችን ብዛዜ እየተቀበልኩኝ ነበር። ምን ርቦሻል? አዎ አንተን ማየት። አይዞሽ አይዞሽ፣ ደርሰሻል። ይኸውልሽ እስከዛ ድረስ ግን የሆነ ሳምቡሳ ምናምን ነገር ግዢ። ኧረ በእናትህ የቱ ጋር ነህ? ይኸውልሽ የያዝሽው መጽሐፍ ገለጥ አድርጊ እስኪ። ኧረ 100 ብር ነው አታፍጥጭበት። በሱ 100 ብር ይኸውልሽ ጃፋር መጽሐፍት መደብር ትገቢና የመንፈስ ነፃነት የሚል መጽሐፍ ትገዣለሽ። ከዛ በኋላ ብሔራዊ ቲያትር ጋር እየጠበቁሽ ነው። ቶሎ ብለሽ ነው። ስትቆይብኝ ጊዜ እኮ ወደዛ ወረድኩኝ። ሰማኛል። አሪፍ ሆንክ ከመሰለ በጣም ሳስተሃል። እሺ በይ ሊቀር ይችላል። ስነ ስርዓትሽን ያዥ። ታይ የሚቀልድክብኝ እኮ ስለመሰለኝ ነው። በቃ እሺ ቶሎ በይ። አፍጥኝ። ቆይ ግን መጽሐፉን ታሰበስበኝ። ዋዬ ደረሰ። ዝቅ በእጅሽ ላይ ያልሽው መጽሐፍ ግለጩ። 300 ብር ነው። በቃ ፊት ለፊትሽ ካሉት ላዳዎች ቀልብሽ ያረፈበትን መርጠሽ ወደ ቤትሽ ቆስቁሽ። ምን? በጣም ባለጌ ነሽ አንተ። ቆይ ምን አስበህ ነው? የእናቴን ቀን ነው የምልሽ። በቃ ነገ 4 ሰዓት
መጀመሪያ ይቅርታ፣ ከዛ በኋላ ምርጥ ቁርስ፣ ከዛ ስልክሽ። የማምን ይመስላል እንዴ? ሌላ ምን ምርጫ አለሽ? ነይ ግቢ። እየተከተልከኝ ነበር እንዴ? አዎ። ምን ነው? And it thought that you were cute and you could make me jealous. Pull it down, so I pulled it down. Next thing that I know, I'm in a hotel with you. You were talking deep like it was mad love to you. You wanted more, but I just liked your tattoo. Pull it down, so I pulled it down. And now I don't. ያረታው አትስቴዳይ ብቻ ያሉንበት ለምን ወይ ጉድ! ምን አረጋግልኝ? ማታ ምን ሆነ ነው? ደስ ብሎኝ ነው አክስቴ። ትሰማኛለህ? ሚስት እስካላገባ ድረስ እድሜ ልክህን መሬት ስትጠፈጥፍ ነው የምትኖረው። ማጽናናት እኮ ስትችይበት አክስቴ። አሁን እንደዚህ ይባላል? ከሚስት ውጭ ከዚህ ሀዘን የሚያስጥልህ ማንም የለም። የእናቴን ህልም ሳላሳካ የራሷን ህልም የምትነግረኝ ሚስት አልፈልግም። እንደዛ ከሆነ የእናትህን ህልም እስክታሳካ ድረስ በር እየቆለፍክ አትንፈራፈርብኝ። ቆፍጠን በል፣ ወንድ ሁን። አክስቴ ምንም ያህል ጀግና ቢሆን በእናቱ ሞት የማይረታው እንዳለ ብለሽ ምን አርጊ ነው የምትለኝ? በረከቴ እኔ ሳትናፍቀኝ ቀርታ ነው? ታሳዝነኛለች። እህቴ እኮ ነች። ኧረ አክስቴ ቆፍጠን በይ። እስከ መጨረሻዋ የእንባ ጠብታ ድረስ እየተጋገዝን እናለቅሳለን። ውይ ይቅርታ፣ ስራ እኳቸው አይደለ? ቆይ መጀመሪያ ግን ምርቃት ያስፈልጋል። ቀናችሁ ሙሉ በእንቁላል ብዛት የተጨናነቀ ይሁን። አሜን አትልም? እንዲ አተ ይኸው በ12ቱ ብልታችሁ ውለዱ ማለት ጣሉ። ይመጣላችኋል። እናቱ አቤት፣ ምን ልታዘዝ? አንድ ቀይ ወጥ ከገምጥም ጋር። ምን ባልጫ ይሆንልሽ? አሞኝ ሆስፒታል ነበርኩ፣ ይቅርታ። ዶክተር እኮ አንስቶ ነገረኝ። እንዴት ነቃሽ? አሁን መገናኘት እንችላለን? ስልክ ላይ በጣም ብዙ ሰው እየደወለልን። ታዲያ ምንድን ነው እያነሳሽ አንቺን ቁጥር ስጫ? አላበዛኸውም እንዴ? አቦ ስልክ ይመልስ። ፋራ ነህ እንዴ? ኧረ በቃ ተረዳኛ፣ ስልክ ይመልስ።
ወይ ጉድ! እሺ እሱ ይቀርና ይኸውልሽ ኮንታክት ውስጥ አሁን ትገቢልኝና ጃራ የሚል ቁጥር ትሰጪኛለሽ። በእናትሽ ጃራ። ፋራ እኔም ፋራ? የምግብ ቤት ታውቃለህ? አንተ ምን አዲስ አበባ ላይ ያልበላበት ቤት የለም አይደል? አውቀዋለሁ። ሴት ነው። ካሳንቺስ ምን እኮ? አይ ሳሪስ ነው። እርግጠኛ ነህ? ፒያሳ አይደለም። ምናልባት ጉርድ ሾላ። ኧረ ጉዴ ፈላ። አላውቀውም እንዴ? ሳቂ። አዎ ብትስቂ ነው የሚሻለው። ከአሁኗ ሰከንድ ጀምሮ አትጃጃይብኝ። ገና በጣም ብዙ ስራ ይጠብቀናል። ያው ምሳችን ነው። እሺ ልብስ ቀይሬ መጣ። ይቅርታ በረከት አይደለሁም፣ ጓደኛው ነኝ። አሁን ቅርብ ሰዓት እኔ ጋር መጥቶ ስልኩን ረስቶ ሄዶ ነው። የሚሰራበት ምግብ ቤት የት አካባቢ ነው? ሄጄ እንድሰጠው። አይ ቦታውን ይንገር። ምግብ ቤቱ ናይና እያለኝ ብዙ ጊዜ አልሞላልኝም ነበር። በዛውም እንዴት በቃ በዛው ሰርፕራይዝ ያደርገዋል። ካልሽ እንግዲህ ይኸውልሽ ግሮሰሪው ልክ ወሰን ጋር ስትደርሺ ወደ ግራ ያሳልፋል። ከዛ ፊት ለፊት የምታገኘው ቅያስ ጋር ነው ያለው። እሺ ወይ የእናቴን ቀን ስልክሽን አሁን ልመልስልሽ ነበር። ሴቴ ላከው። ኧረ በአዲስ ኢትዮጵያ የእናቴን ቀን አሁን እኮ ልመልስልሽ። ጨምሩለት። አንተም ብሎ አራዳ። የእናቴን ቀን አሁን እኮ ጨምሩለት። ኧረ ቻፒ ሊገሉት ነው እንዴ? በቃ በላቸው በእናትህ። ኧረ እባክሽ ማን ሲሞትላቸው? ይኸውልህ ለወደፊቱ እንደዚህ አይነት ስህተት አትስራ እሺ? እንዴት አገኛችሁኝ? በሚካኤል አክስትህን አመስግንልኝ። ታዲያ ወደ ቤት ሸኝታችሁኝ በዛው አመስግኗት። ቆይ ግን ይሄ ሁሉ ለምን ነበር? በተለይ የመጽሐፎቹ ጉዳይ። ምንም በቃ ጓደኛሽ ምን ፈልጊ። ስልክሽ ላይ የተቀዳሻቸውን ድምጾች እንዳለ ሰምቻቸዋለሁ። እና ምን ጠቀመ? ከእነዚህ ሰዎች ብትለይ ራስሽን ስለማጥፋት ለሰከንድ ማታስብ ነበር። እያንዳንዱ ሰው የሚኖረው የመለወጥ እድል ተሰጥቶት ነው። በሚካኤል ጓደኛሽ አለ። ምንድን ነው?
ጦሰኛ ሰፈር ሄደህ ነው አይደል? ኧረ አክስቴ በማስተዋል ገምቺ። እና ምን ሆነህ ነው? ጠብደል ፋራ አለ። እውነቱን እኮ ነው። ፖሊስ ጣቢያ ሄደን እናመልከት እንዴ ልጄ? ምን አለፋን ሞተ ዳነ ብሎ ሊጠይቁ ሲመጡ ማሳፈስ። አይ አንተ ቀልደህ ሞተሃል። አይ ራሷ ወጥታብኝ አንተ ደግሞ አቦተኛ ቅድም አናገርኩሻለሁ። ውብ እኮ ነሽ፣ ግን ምን ያደርጋል ገንዘብ የለሽ። ተነሻውን ወደ ስራ። አያችሁ አይደል እንዴት እንደሆንኩኝ ማንም ሳይጠይቀኝ። ምንድነው በመትረፌ ደስተኛ አይደላችሁ? እስቲ ደስተኛ ያልሆነ እጁን ያውጣ። ማንም የለም። እየኮራሁባችሁ ነው እንጂ እኮ ትወዱኛላችሁ። በነገር ወደሽ ነው የምትወጪኝ አዳሚ። አሁን ማን ያስጠናሽ ነበር? እና ይኸውላችሁ እንግዲህ እንደዚህ ተሰባብሬ ነው የማበላችሁ። አራቺ ሴት ግን እንደጀመረችልኝ ጨርሰኝ። ጥሩዬ ነው ሻውን ፍጅልኝ። ኧረ ይቅርታ አልጠይቅህ እኮ ነው የመጣሁት። ኧረ እና ታዲያስ ልትጨምሪልኝ አይሆን መቼም። በእናትህ እኔ ውሻ አይወደኝም። ኧረ ጥሩዬ በቃ ድመቷን ፍቻት። ውሻ የለም አይደለ? አለ ግን ያው ሞቶብናል። እንዴ ኧረ ሳቂ እባክሽ። እንዴ እኔ እንኳን እንደዚህ ታመሜ እየሳኩኝ ነው። ሳስብህ ነበር። የዛኑ ቀን ማታ ደውዬ ይቅርታ ልጠይቅህ ፈልጌ ነበር። ሳስብህ ነበር የምትለው ቃል በጣም ደስ ትላለች። ምግብ ቤት ሄደሽ ነው አክስቴን ያገኝሻት? እና ምን አልሻት? መታመሙን ሰምቼ ነው ስልክ ስደውልለት አይሰራም አልኳቸው። ከዚያ ይዘኝ መጣ። አይ አክስቴ ምንድን ነሽ ማነሽ ከየት ነሽ አላለች? አላሉኝ። ወይ እሷ የዋህ እኮ ናት። ሚስት አገኘው ብለህ እየተሻለ ነው? ያማል አይደል? እንዴ ለምን ማሳጅ ከመጀመሩ ነው የሚያመው? ወይ ወሽ በጣም ይቅርታሽ። ይቅርታ። ቆይ ግን ምነው ሌሎቹ አልመጡም እንዴ? አልተጸጸቱም ማለት ነው? አንቺስ ቢሆን እንደው ህመምተኛ ሲጠይቅ እንዲህ ባዶ እጅ መምጣት ራሱ ሼም አይደለም? እንደው ላንተ ነው ያመጣሁት ብለሽ እንዳታስቂኝ። አይ ለራሴ ነው ለራሴ ነው። ዶሮች ናቸው? የቶቹ? አይ እንትን
ሰጎኖች ናቸው፣ ዶሮች ናቸው። በቃ ጨርሶ ይማሪ። ነይ ልሂድ። ነይ አንቺ ነይ እናት። ህመሙም እየበረታብኝ ስለሆነ ወደ ቤት ደገፍ አድርገሽ አስገብኝ። ፋሻና እጃት ነይም እንዴ? እሱን ማን ነበረ ስምሽ? ብስኩት ምን ክሬም ያለው ነው የሌለው? የጾም ነው የፍስክ? እዚህ የሚሰረቅ ያለው ዶሮዎቹ ብቻ ናቸው። ቤቱ ላይ የሚሰረቅ ወይ የሚመለስ ነው የጎረቤት አንድ ኢንፎርሜሽን ያለው ብዬ አምጥቼው እኮ የጎረቤት ነው። እኔ የምለው ይህ ሚኒስትር ስልክሽ ላይ ተሸክመሽ እንዴት ፓስወርድ የለሽም? እዚህ ሀገር ፓስወርዴን ሁሉም ሰው የሚያውቅብኝ ስለሚመስለኝ የመቀያየር አመል አለብኝ። ከዛ በኋላ ግን ይጠፋብኛል። ይጠፋብኛል ማለት ነው? የቀየርኩትን ፓስወርድ አላስታውስም። ማስከፈት ሲሰለቸኝ ተውኩት። ያንተም እኮ ግን የለም። እግዚአብሔር ይመስገን እኔ ሚስጥር የለኝማ። መቼ ነው ግን የምታይኝ? አይገርምሽም? እኔ እራሱ እኮ ልታሳምኝኝ ነበር እልል ነበርኩ። እኔ ከዚህ ህይወት መውጣት እፈልጋለሁ። ቆይ ቤት በኩል ነው አንቺ የገባሽው? በጎጃም ነው፣ በወለጋ፣ በትግራይ ነው፣ በአንኮበር? በየትኛው በር? የት ሀገር ልጅ ነሽ ለማለት ነው? እንዴ ምን ጠይቀሻቸው ልትመጪ ነው? ተይ ተይ ተይ፣ እኔ ኢትዮጵያዊ መሆንሽ ብቻ ይበቃኛል። ቁጭ ቁጭ ይህን ነገር ግን ደግሜ እኔ እስክነግርሽ ድረስ እንዳትጠይቂኝ እሺ?
ምን ነው ቆየች? ትመጣለች። ዛሬ ተሳክቶ እፏ ስር ካስደረከኝ የማረግልን እናጠቅ። ከዛ በፊት ግን ገንዘብ እንዳትጠይቅኝ። ገንዘቡ ይደርሳል። ብቻ አንተ ወደ ቤቷ እንሂድ ስትል እምቢ እንዳትላት። ከቤቷ ውጭ ነፃነት አይሰማት። የኔ ውብ እሷ አብራኝ ትሁን እንጂ ለምን ሲኦል አይሆንም? አይርቅባችሁ? ለጨዋታው ቢሆንም ይርቃሉ። ኧረ እባክሽ ሴት ናት። ለምን አወቅ? እንዴ ይኸውልሽ ከአንገቷ ላይ ቆረጧት እንጂ ከስር ቀሚስ ነው ያደረገችው። እኔም ፎቶ ራሱ ስትነሳ አስታውሳታለሁ። ፎቶዋን ሁላ እንዲይዛ ነበር። ወንድ ነው ብያለሁ። ወንድ ኧረ ሴት እንደዛው ነው። ሀበሻ ወንዳው ተለው ትገጭም ይሆንሽ ደግሞ ተቃጠጠ ኧረ ሂሳብ ለምን ብዙም አይመስልም እና የሚመስል ቦታዎች ዳስንጠኝ We gon' cruise and entertain ourselves. We still ain't got a job. በተለይ ስናደድ በሱ ሳቀው ስናናለ ያው ከልጅነት ጀምሮ ሳቀው እንደ ሳቀ ነው። እንዴት አይስቅ በየቀኑ ልደቱን እያከበረ በየት በኩል ያዝናል? ሐዋሳ ተወለድኩ፣ ሐዋሳ ሃይስኩል ሲገባ ከሆነ ቆንጆ ትሰኛለች። ፍቅር ያዘ። ሴጣን እኮ ቆንጆ ነው። እሱን አስቆመዋለሁ ብዬ በሄደበት ስሄድ እሱ አስጀምሮኝ ቁጭ አለ። ሁሌ እሱ ብር አያጣም ነበር። አንድ ቀን ግን አጣ። ያኔ ነው ለመጀመሪያ ጊዜ ከእናቴ ቦርሳ መስረቅ ጀመርኩ። ከ2 ዓመት በኋላ ተለያየ። ለምን እንዳትለኝ ስለሱ ማለት ነው። እሺ ቀጥ ስለምትፈልግ አዲስ አበባ ዩኒቨርሲቲ ነው። ደስ አለኝ። ቤተሰቦቼን በወዳቸውም ከእነሱ መራቁን ግን ይበልጥ ወጥቶ ነው። ከዛም በስተቀር ጎበዝ። እሺ ከዛስ? ያው አንድ ዓመት መባረሬን አያውቁም። ረፍት ብዬ እሄዳለሁ። እንደሚማር ሰው ሲልኩኝ እሄዳለሁ። ወይ ነው የምለው ካድሬዎችሽንስ እንዴት አገኘሻቸው? ሰፊ ካምፓስ ነው ያገኘሁት። ሳስበው ዩኒቨርሲቲ የገባሁት ጡን ይጣላል ብዬ ሻፒ ነው አቢ ናቸው። ከሱ ልጅ ጋር ግን ምንድን ነው ስሙ? ቫለንታይን ዴይ ነው ምናምን ማክበር ጀምራችኋል? ፍቅር ማለት እሱ ነገር እኔ እኮ ስሙ ይጠፋኛል።
አንዴ ግን ሰምተዋል። ቀምሰሽ ነው አይተውሽው። በጣም ኃይለኛል። ለማንም የማይመለስ ግን እሱን ብቻ አይደለም ከሱ ጋር አቆመኝ። ማለት እንደዚህ ደግሞ ማንን አውቃለሁ? ኛውኒስ ምን ዳርገው እናትሽ ናቸው መሰለኝ። ለምን ትደውልልኛለች? ልትሰንገበገብ መች አነሰኝና ነው? ለምን አይተውኝም? ንገረኝ። ለምን ያስጨንቁኛል? ንገረኛ። እየጠጣሽ እኔን ታፋጭኛለሽ? እሱ ይሻላል። አንቺ ልጅ ግን የት ነው ሰፈርሽ? ምንድን ነው የተሸከምከው? የእኔ ልጅ አለሽ ጸጸት ነው አክስቴ። አንቺ ጸጸት ልጅ ሲሰክር እንደዚህ ደክሞ ወይ ጉድ! ምንድን ነው አንተ ግን ሚስት ትይኝልን? እና ታዲያ እቺ ሚስት ናት? ተነቀች። ለመሆኑ ምን ሆና ነው? ነገ ገዳም እንደሚሄድ ታውቃለህ አይደል? እቀሰቅስሃለሁ፣ ትሸኘኛለህ። አይ ሽንት ቤት የቱ ጋር ነው? ለዛሬ የፈለግሽው? ሽኝ። ለነገሩ እሱ ጋር ነበር ሽንት ቤቱ። በለበት ተነስቶብን ነው። አሁን በስር ቢመጣ ምን አለበት? ይቀላል። አይዞሽ ኩቴ። ማን ነው? በርቺ ኩቴ። እኮ ቀድሞውኑ ቢሆን ተናግሬያለሁ እኮ የማታ ጨዋ መጠጥ ጠዋት ነው የሚባልገው ስልሽ አትሰሚም ማለት ነው። ምንድን ነው? አሁንም ሊመጣ ነው እንዴ? አይዞሽ ጉዴ፣ አይዞሽ። ላግዝ አይባል ነገር። አይዞሽ ጉዴ፣ አይዞሽ። እቅም እጠጣ አጨስ ነበር። በቃ አንቱ የተባለ ዱርዬ ሰው ነገር ጮቤ ጠፊ እስኪመስለኝ ድረስ ሰው እስር ቤት መግባት ሲኒማ እንደ መግባት የቀለለኝ ነበርኩ። እናቴ ለ12 ዓመት ልቡን ስበርልኝ እያለች አላለቀሰች። ታወት ከዛ በኋላ ለ5 ዓመት ተፈረደብኝ እና ታሰርኩ። ከዛ እስር ቤት ውስጥ አንድ መጽሐፍ አንባቢ ሰው አገኘውና መጽሐፍ ማንበብ አስተማሪ። ላንቺ የሰጠሁሽ 2 መጽሐፍት
ልቤን ስብር አረጉት እስከ መጨረሻው ቀን። ከእስር ቤት ከወጣ በኋላ ከእስር ቤት ከወጣሁ በኋላ የመጀመሪያ ስራ ጓደኞቼን መራቅ ነበር። ከዛ በኋላ እንደ አጋጣሚ ሆኖ እናቴ የምንኖርበትን ቦታ ለቃ እዚህ ሰፈር መጣ። ከዛ በቃ እስኪ ገርመኝ ድረስ ተለወጥኩኝ፣ ሌላ ሰው ነበርኩ። ያው አሁን ጓደኞቼ መጽሐፍቶቼ እና ዶሮዎቹ ናቸው። ይህን በደሞ መጣች። ቴንክ ዩ። ይገርማል። ታሪካዊ ሰው አይደል? በጣም በእሷ እንባ ነው ታጥቤ የነጻሁት። አውቃለሁ ከረፈደ ልብ ስገዛ የእሷን ልብ ነሳኝ። ያው ከአንቺ እናት ጋር ሊያዩት የአንቺ እናት በሕይወት መኖር ነው። ቆይ እስከ መቼ? እኔ መኖር የሚገባኝ አይደለም። ሱስ ልክ ነሽ። እንዴት? አየሽ፣ መኖር ትፈልጊያለሽ ማለት ነው። እኔ መች መኖር አልፈልግም አልኩ። እንደዚህ ከመኖር ሞት ውጭ የሆነች ይኸውልሽ፣ ሞት ሲመርጥ ነው እንጂ ሲመረጥ ደስ አይልም። በዚህ ላይ ደግሞ ምን አስቸኮለች ትደርሽበት የለ እንዴ? ዘንድሮ እኮ መቀንደብሽን ሳታቆሚ ነው ሽንትሽ የሚቀዘቅዘው። ባለቀ ትናንት አትቆሰል፣ በተበላ ዛሬ አትታሰር። ይልቅ የማታውቂው ነገር ወደ አንቺ ከመምጣቱ በፊት በአዲስ ተስፋ አንቺ ወደ ነገ ሂጂ። ከዚህ በኋላ ደግሞ አብረን ምን አይደለም። በቃ ከፖለቲካ ውጭ የመረጥሽው ቻናል። እሺ እሺ። ሌባ ለሌባ ብቻ ትጓደዳላችሁ ድሮስ። ከዚህ በኋላ ሌባ አይደለም። እሱን እስቲ እናያለን። ሄድኩኝ። ለነገሩ ባትሰርቂም ሌባ ነሽ ላይ ሚል። እሺ አሁን ሳትነግረኝ አልቆይ እመጣለሁ። እሺ እንደ ቤት። እሺ
ፈልጌ እኮ ነው። ድሮስ ካረግሻት በኋላ ቆፍረሽ አቀብሪያት እኮ ምን ስንት እንቁላል እንዳለባት ታውቂያለሽ? ሌሎቹ ከፍሉላታል። ወይም አንገቷ በደንብ ካልተቆረጠ በፕላስተር ላጥፈው። ኤግዛክት ሊያስተምኩት ንግግር እንደ ቤት ስላልከኝ ነው። እኔ ካጠፋሁ ይቅር። እና የዶሮቹን ቤት አልኩሽ። በቃ ክልኝ ቤት ውስጥ ነው የዶሮቹን ቤት ያገኘሁት። ስማማ ጥብሲውን ቅቅል ሰርፕራይዝ ላደርግ ነበር እኮ። ከዚህ በላይ እንዴት ብለሽ ሰርፕራይዝ ታደርጊኛለሽ? አላደረግሽኝም። ብበላ ግን ደስ ይለኛል። ኧረ እባክሽ እዚህ ጋር በረሃብ ብንፈራፈር እራሱ አልበላም። ዶሮዬ አልበላም። ኧረ በፍፁም በፍፁም እኔ የምልሽ ግን ጨው አድርገሽባታል? ምንም ሊመጣልኝ አልቻለም። ጓደኛዬ ይጣፍጣል አይደለ? ዶሮ መቻው ኧረ እሺ በቃ መጣሁ። እሺ አሁን ወደ እኮ ነው የምሄደው። ከወጣልኝ ዱባይ ነው ስቴሽን ሄደ። እሺ መርካቶ ኧረ እሺ እስክመጣ ድረስ የፈለግሽው መጽሐፍ አለብኝ። እቁቡ ባይወጣ እንኳን ማታ ወጣ ወጣ ብለን የሆነ ቦታ እንሄዳለን። እሺ ኖ ማለት ኖ ማታረግ ሄሎ ቻፕ፣ አሁን ገባል። አንዱ ገልቱ ሚስቱን ከሌላ ወንድ ጋር አልጋ ላይ ይዟት ምን ቢላት ጥሩ አይደለም። በዚህ አይነት ሲጋራም ለምደሽልኛል። ብስቅ ደስ ይለኝ ነበር። ምን ነው ድምፅሽ ጥሩ አይደለም? አሞኛል በጣም ያልበኛል፣ ያንቀጠቅጠኛል። ድንገት ነው የጀመረው። ለምን ታዲያ ከዚህ ቤት ሄድሽ? እኔ የማረዋ ሴት ነኝ። ህይወትን ማበላሽ በጥፋት የተሞላ ቻፕ ያደርገኝን ያርገኝ ብዬ ቤት መጥቻለሁ። በቃ ይኸውልሽ፣ ለአዳ ይዘሽ ምግብ ቤት ጠብቂኝ። ከታከምሽ በኋላ ሌላውን ነገር እናወራዋለን። እሺ? ቻፒ አለም ቡና ጋር ቶሎ ነው እያልሽ ነው? ሄሎ ቻፒ፣ ነግሬያታለሁ ግን የምትመጣ አይመስለኝም።
ከሆነ ወንድ ጋር በስልክ ስትወራ ሰምቻታል እና መጣው ምናምን ስትል ሰምቻታል። የሰው ልጅ ህይወቱን ቦታ የመቀየር መብት አለው። ፈጣሪ ግድ አንድ ቦታ እንድንቆም ቢፈቅድ ኖሮ በእግር ፋንታ እንደ ዛፍ ስር ነበር የሚሰጠን። ስለዚህ አንቺም ልብሽና እግርሽን ተጠቅመሽ ቦታሽን ቀያይ። እስኪ ፍቅሩ መግባት ትችላለሽ። ጫፒ ብቻ የሆነ መጨረሻው ፒ የሆነ ነው አይደል? ሰማት ስሜን ብቻ ነው የነገረች። ሌላ ምን አለ? አሳከምካት አይደል? በጣም ደግ ነህ። ጨርሳ ስትወጣ በር ላይ ይዛት እንድትመጣ። ከዛ በኋላ ግን አጠገቧ ለመድረስ እንዳትሞክር። እሺ? በእንጀራዬ ነው የመጣው። ጉሮሮህን ነው የምበጥስልህ። ገባህ አይደል? ገባሽ? በቃ እንሄዳለን። በገባንበት ከምንወጣ ለምን በዚያ እንሄድም? ናዲያውን ጠርቼዋለሁ፣ ይመጣል። ወይ ጉድ! ታይፈስና ታይፎይድ አሉሽ? ይገርም እኮ። ለነገሩ ቤትሽ ያለው ቁንጫ እኮ ነው። ኧረ እኔ ቤት ቁንጫ የለም። ኧረ እባክሽ፣ አሁን መዝልጎኝ ሄዳ አይደል እንዴ? እና ይኸውልሽ ጦርነቱ በግልጽ ሊጀመር ነው። ምን ኢትዮጵያ ውስጥ? እዚህ አፍንጫይ ስር ነው እንጂ። ቆይ እዚህ ነው ያልኩት። ይመጣል። ተረጋጊ። አንቺ ደግሞ ታይፎይድ እና ታይፈስ ስትባይ በአንዴ። ቆይ ያ እንደው መጣ ነኝ። እና ፈነዳ የተጎዳ ሰው አለ ታዲያ? ይኸውልሽ ድጋሚ ከመጣ ምግብ ቤቱን ሸጦ ሄዷል በይው እንጂ እኔ ሳምንት አልቆይም፣ እመጣለሁ። እናንተም ደግሞ ራሳችሁን ጠብቁ አደራ። ሀብቴ ነህ እኔ ቅመም ቻው በይ።
የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ባታነሳው ይሻለኛል ከምትዘጋው። አላያችሁ? እየዘጋችሁ ነው ማታያ? ታደፋራ ኧረ እባክሽ አንቺ ልጅ ምንድን ነው ፎቶ ላይ ትንሽ ይተኛል። የምርሽ ነው? እንዴ ከአንቺ በጣም እሷ ቆንጆ ናት። አይልችም። አይገርምም? በህይወት እንደኔ አይነት ቆንጆ አታውቅም። ምን እቺ አቦለድ ፊት የመጀመሪያ ፍቅረኛ እንደዚህ ስትይ እንኳን አልሰማችሽ። ቆንጆ ነበረች እንዴ? እኔ ጸጉሯን ተላይታ ፀሐይ ላይ ብትቆም ራሱ ጠላዋ ይበልጥሻል። ጠላዋ ይሄኔ ኮፈር ነገር ብቻ ቀይ አፈር ይቅርታ፣ እኔ ከጥላዋ ጋር ስታወዳድረኝ ተናድጄ ነው። ግድ የለም ቀይ አፈር ያለሽ ግን አንቺ ፀጉር እንኳን ታርጊልኝ ምን አለበት? ቆይ እንዴት ነው እንዴ? አዝዣለሁ እኮ ያው ቀረጥ እስኪቀንስልኝ እየጠበኩኝ ነው። ሎካሎቹ ኤክስፐርት እየሆኑ ተቸገርኩኝ። የእውነት አንዴ ከተጠቃቀምቻቸው በኋላ ፖይዝን የምርት አቅርቦት ምናምን እኮ አለ፣ ግን የብቃት ማረጋገጫ ችግር አለ። ሲሪየስ ቁም ነገር ቆንጆ ነው። በጣም ተጫዋች ነው። እጅግ በጣም ለብሩ የሚያስፈልግ የራሱ ነገሮች አሉ። ለመሞትም የሚያስችል የራሱ የሆኑ ነገሮች አሉ። ወቀል ደምሪ መንጃ ፍቃድ መሰለሽ እንዴ? የፍቅር ፈቃድ ነው። ገብቶሻል? የፍቅር ፈቃድ ደግሞ የማፍቀርና የመፈቀር ነፃነት ይፈልጋል። እሺ መስፈርት ምንድን ነው? መስፈርቴ ልክ እንዳንቺ ማለት በቃ ከእውቀት ነፃ ሆና ከትምህርት ዓለም የታገደች። ይኸውልህ ተጫርኩ እንጂ አልታገድኩም። ደግሞ ለአንተ ለብዬ ተመርጫ ሴታለሽ። እስቲ የዛኔ ወንድና ሴቱ ይለያል። በቃ እኔም የዛኔ የፍቅር እረኛ ይኖረኛል። ፍቅረኛ ምትይው ማለት ነው። እሺ እናያለን። እንደ ዛሬ በደስታ ተዝናንቻለሁ። በጣም ነው የማመሰግነው። የእውነት ተቀበል። እንደምን አለሽ? ኪሴ ሳትገቢ አይኔን አይተሽዋል። ባትሰርቂም ሌባ ነሽ፣ ልቤን ዘርፈሽዋል።
አንድ ክፍል ውስጥ እንድተኛ ፈቃደኛ ስለሆንክ አመሰግናለሁ። እላይሽ ላይ እንድተኛ ብትጠይቀኝ ራሱ የዋሰው ነው። እኔ አንተን ባያደርገኝ ኖሮ እሱን እስክጠየቅ አልጠብቅም ነበር። እሺ እናቱ ደህና ደሪ በይ። ስለበረደኝ ነው። ማን ጠየቀሽ? እሺ ጋር በኋላ ግን ለሚፈጠረው ነገር ተጠየቀ። አይ 18 ዓመት አልፎኝ ምን ከታቀፍሽ ነው? ካልሰምከኝ ግን ሙቀኝ ይመስለኛል። አዳም ተፈተነ። ሀይሌማ ተበላሽቶብኝ ወዲያው እንዳሰራሁት ነገር የደወልሽው አሁን ትከፍቶ ነው የደወልኩት። አዲስ አበባ ምን ትሰራላችሁ? እሺ መጣሁ። ከእህቴ ጋር አዲስ አበባ መጥተዋል። ቤት ተከራይቼ እንደምኖር ነው የሚያውቁት። ምን ይሻለኛል? ቤት ቆይ ከዛ ቤት የሚያስፈልጉሽ እቃዎች አሉ? አዎ በጣም ብዙ። እንደዛ ከሆነ በቃ ይኸውልሽ ቻፒን የሆነ ቦታ ቁጠሪው እንዳያገኘን። ከዛ በኋላ እኛ እንሄዳለን ወደ ቤት። እሺ ነው ልደውል። ሄሎ በቃ ቤቱን እንደሚሆን አድርጌዋለሁ። አዎ በቃ ይዘሻቸው ነው። ግን አቦ እባክሽ አንቺ ምን ሆነሽ ነው እንዴ? ይህንንም እኔ ሆኜ ነው ያደረግኩት። በቃ ፍራሽ ምናምን አንጥፌያለሁ። ይዘሻቸው ነው፣ ችግር የለውም። በቃሽ። እሺ ቻው። እናትና እህቴ ናቸው። እማከራይ ነው። ድንገት ሳይነግሩኝ መጡ። ምን ነው አሉ? ሰርፕራይዝ እናርጋችሁ። ሰርፕራይዝ አረጋችኋት እንጂ የእውነት እሷም ራሱ ሰርፕራይዝ አላት አይደል? እማዬ ኑ ግቡ። መቼም ከነዚህ ካሉ ዶሮች አንዷን እንዳላርድላችሁ። ሁሉም ወላድ ናቸው። ያረተች የለች። ባይሆን እንቁላል ምናምን ጠባብሰኝ። የእውነት እንዴ የአዲስ አበባን እንቁላል ቀመሱት። ኧረ እማዬ ቀመሱት ነው። እስቲ ግቡ። መጣሁ እማዬ ግቡ። ምን ነው ከሳሽብኝ? ብስኩቴ ትምህርት ነው እማዬ። አንቺም እኮ ጥናቱን አበዛሽው። ሁሌ ላይ በራሪ ነሽ። ግድ ነው። ምን ይደረግ። ቤትሽ በጣም ታምራለች። ምን የሚያክል ቤት ነው አዲስ አበባ ውስጥ በ500 ብር ተከራያልሽ? እሺ ነው አድርሰናል። ይኸው የሚጾም ሰው ካለ ኪቤ ምናምን ምን ነው ተቸግሮ ይሄ ማዘር ምንም ችግር የለውም። 2500 ብር የነበረውን የቤት ኪራዩ 3000 ስለማስገባባት ልንከባከባት ብዬ ነው። ተማሪ ነች ብዬ ነው። ተማሪ ነች ብዬ እጇ አላጠላች መጣ። ላገዝሻ መጣ። ቤቱ እኮ የእኔ ነው። ኧረ እባክሽ ከእንቁላል ውጭ ሌላ ማረሽ እንዳይነቁት አታውራሽ። ደግሞ እንዳከራክታል እየበላች የበሉ ማዘር የበሉ
ማን ስምሽ ግን? ምን ያባላል? ወይ ባልገምት ይሻለኝ ነበር። ማን ብለህ ነበር የገመትከው? እንዴ እዚህ ብስኩት ስላለ ቦምቦሊኖ ወይ ዶናት። ነይ እስቲ ነይ። ትምህርቱ እንዴት ነው ብስኩት? ብስኩት ትምህርቱ እንዴት ነው? ጥሩ ነው ማይ። ጥሩ ነው? አዎ ጥሩ ነው። ኧረ አዎ ጥሩ ነው። ጥሩ ነው። ጥሩ ነው። አልነገርሻቸውም እንዴ? ምኑ? ትምህርቱ እንደሚከብድ ነው። እየበሉ ማዘርት በጣም ነው የሚከብዳት ትምህርቱ በጣም በጣም። እማዬ ዛሬ ማታ በሚወጣ መኪና መመለስ አለባችሁ። ለምን ተብሎ? ከዛሬ ማታ ጀምሮ ለ2 ቀን ካምፓስ ነው ማድረግ። ከጓደኞቼ ጋር መድረስ ያለብኝ ፕሮጀክት አለ። አዎ እንደዛ ከሆነ ችግር የለም። ማን ያሰለፍ ልጅ ነገ ታገባለች። ለሰርግ ነው የመጣ ነው። አንቺ ፕሮጀክትሽን ጨርሰሽ እስክትመጪ እዚህ እንደርሻሻለን። ደግሞ ቤኪ ስላለ ይደብራል አይደል? ቤኪ አዎ 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 አለው 2 ቀን ምንም ችግር የለም። 2 ቆንጆ ቀኖች ልናሳልፍ ነው። 2 ቀን በድጋሚ እንኳን ደህና መጣችሁ። ምንድን ነው ያልሽው? የምሰራው ፕሮጀክት ነው። አንቺ የብርሽን አደረግሽው እንዴ? እንዴ እና ቻው ብለሻቸው ወጣሽ? አዎ ምን ነው? እሺ ፕሮጀክትሽን ጨርሰሽ መጣሽ እንበል አለ። ከዛ ምን ልታደርጊያቸው ነው? እረፍት ነን ብዬ ይዣቸው እሄዳለሁ። አይ ጭንቅላት! እንዴት ነው ግን በዚህ ጭንቅላት የጫሩሽ? እባክሽ ያናቱ ላይ የምትሄደው አንተ? እሺ ግራ ካብዘኝ ዘን አንተ ወይ ፈልጌህ ነበር። የሳምሰንግ ቻርጀር ይኖርሃል? እኔ ለምን? አንቺ ግቢ እንጂ እንዴ! ምንድን ነው? ብርድ አለ ምን አለ? ግቢ ግቢ። ሰይጣንም አለ። ወይኔ ግቢ ግቢ። እኔ ይዤልሽ እመጣለሁ። እሺ በቃ ሰይጣን በሜዳችን በሰዓታችን አይሻልም? ምን ሆነን እንደምታስደነብር
ወይ የለመደ ነገር ደህና ደራችሁ ደህና ዋሉ። እኔ እሺ እንዴት አደራችሁ? ደህና አድረናል። ፕሮጀክቱ እንዴት ነበር? አሪፍ ነበረ። ጠዋት በጠዋት መጣሁና ከመቀሰቅሳችሁ ብዬ እዚህ አረፍ አልኩት። ቁርስ በላችሁ? ቤትሽ ያለ ፎቶ የማን ነው? ይህም ፎቶ የቱ ፎቶ? እኚህ ሴትዮ ማን ናቸው? እናቴ ናቸው። ታዲያ ፎቶ እዚያ ምን ያደርጉ? አዎ ያው ከመሞቷ በፊት ቃል አስገብታኝ ነበር። ምን ብላ አትሉኝም? ምን ብላ? አዎ ምን ብለው መሰለሽ? ምን ብላ? አዎ ያው በየክላስ ውስጥ የኔ ፎቶ አንዳንድ ይኑር ከሽንት ቤት ውጭ ብላኝ በየክላሱ አንዳንድ ፎቶ አለ። በዛ ምክንያት ነው እኮ ለተከራዮችም ፍራንክ የቀነስኩላቸው አይደለ? አዎ እኮ በዛ ምክንያት ነው የቀነስኩትና ያው ማለት ብታምኝ ደስ ይለኛል፣ ካላመናችሁ ደስ ይለኛል በጣም የእውነት ኩቴ ነገር አይበቃም። ቤኪታ መኑ እንትኑ ጨነቀኝ እንዴ ልፈንዳ እንዴ ያው ብስኩት እዚህም ከእናንተ የቀረባት የለም። ያው መቼም ያው ልጅ ያጠፋል ቤተሰብ ቢቀር ይላል። ቤኪታው እያልኩ ነው። እና እንዴ ልፈንዳ እንዴ ያው ብስኩት ከዩኒቨርሲቲ ከተባረረች 1 ዓመት ሆኗታል። አዎ በሉ ደህና ዋሉ። ሌላ ጥፊ ተቀመጥ። ቆይ ተዋለ ታሪኩን ቀጥል። ሄሎ፣ እንደተለመደው የተረጋጋሽ ይመስለኛል። ዛሬ ስራ የምንጀምርበት ቀን ተሳሳትኩ? ለስራው እንዲሆንሽ የገዛሁት ጫማና ልብስ፣ ሌሎች የሚያስፈልጉሽን እቃዎች ነገ እንገዛለን። ተመሳሳይ ስህተት ግን ለመስራት እንዳታስብ። ስደውልልሽ ውጪ።
ስፈራ የኖርኩት ጉዳይ የውሸት ዓለም ጓዳይ ሳላስብ ድንገት ባመንኩ ተገልጦ ባየው አፈርኩ ለራሴ እንኳን ጮክ ብዬ የማልነግረው ገመናዬ ላንተ ቀላል ቢሆንም ምንም እንዴት እሷስ ብለህ አቅሜን አትመዝንም እውነቱ መጋፈጥ ቢያቅተኝ ሳልፈልገው ከፈለገኝ ካሳነሰኝ ቦታ ልገኝ ሄጃለሁኝ አትፈልገኝ ሄጃለሁኝ አትፈልገኝ አትፈልገኝ ስፈራ የኖርኩት ጉዳይ የውሸት ዓለም ጓዳይ ሳላስብ ድንገት ባመንኩ ተገልጦ ባየው አፈርኩ ያንተን መውደድ ስማኝ ውዴ መች አስቀረኝ ከመንገዴ ጅምር ፍቅሬን ልናፍቀው እግሬ ተከትሏል ልቤ የጨነቀው እውነቱ መጋፈጥ ቢያቅተኝ ሳልፈልገው ከፈለገኝ ካሳነሰኝ ቦታ ልገኝ ሄጃለሁኝ አትፈልገኝ ሄጃለሁኝ አትፈልገኝ ማን እየተረጋጊ በእናትሽ ተይኝ እባክሽን ተይኝ አልኩሽ በእናትሽ ማለት ተይኝ እስቲ ምንም አልኩሽ እስቲ ደውይለት እባክሽ እሺ ተረጋጊ እስቲ ደውይለት እሺ ማሚዬ ተረጋጊ ግን ነው የምረጋጋው ሄሎ ማዘር ሄሎ በረከት ልጅ አልደወለችም ማዘር ልጄ መልስልኝ እባክህ ልጄ መልስልኝ ካለችበት አምጣልኝ የኔ የት ተደፍታ የሆነ ከነ ጥፋቷ ቢሆን አምጣልኝ እባክህ ማዘር ይረጋጉ በቃ አልረጋጋም ልጄን አምጣልኝ ኧረ ማን በእግዚአብሔር ተረጋጊ ማሚዬ በእናትሽ ተረጋጊ በቃ ምንም አትሆንም